ሌላ ብጥብጥ ከሚፈጠር መጀመሪያ ነገሩን እኔ ሰላም ላድርገውና እንግዲህ እቺ ልጅ ውስጧ ላይ ብዙ ቁስል አለ። ስታወራም ነበረ፣ ብዙ ነገር እያወራችም ነበረ፣ ቪዲዮቿን ካያችሁ ምናልባት። ስለዚህ ቀድሞ ምን እንፈጥራለን ማለት ነው? ሰላምን እናስቀድማለን። ከእሷ ጋር ሰላም እንሆናለን። ዛሬ በቃ ነገሮችን ምንም እንዳልተፈጠሩ ስላለፈም ነገር አላነሳባትም። በቃ ኖርማል ደስተኛ ሆና እናያታለን ማለት ነው ዛሬ። ለምን በዚህ መሀል ነገሮችን አሁን ክፍተት ብፈጠር አሁንም ብጥብጥ መነሳቱ ስለማይቀር ብዬ ነው ማለት ነው። ቤተሰቦቼ እንግዲህ ነገሩ ትንሽ ያስፈራል። እኔም ፈርቻለሁ፣ ግን ደግሞ ምንም ማድረግ አልችልም። ግዴታ ነገሮችን ሰላም አድርጌ ከዛ በቀጣይ ከሩታ ጋር ባገናኛቸው ይሻላል ብዬ ስላሰብኩኝ ነው ቤተሰቦቼ። እና እንግዲህ ኖርማል ነው ለእኔ። ምናልባት ለአንዳንዶቻችሁ ምናልባት ኖርማል ላይሆን ይችላል። ለእኔ ግን ትንሽ ያስፈራል። ቢያስፈራም ሩታዬን ለማሳመን ሞክራለሁ። ነግሬያት ብመጣ አትፈቅድልኝም ሩታዬ። እኔ ቀድሜ ላግኛት ነው የምትለኝ ማለት ነው። ከዚህ ሁሉ ግን ሳልነግራት ወጥቼ እኔ ብቻዬን ባወራት የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼ። እንግዲህ በቃ 10 ነው እየደወለች ያለችው። ነፂ ልታገኘኝ በጣም ጓጉታለች ይመስለኛል። እሷም ነገሮችን ረሳቻቸው መሰለኝ፣ ግራን ያጋባችኝ አዲስ አበባ ስትመጣ ማለት ነው። እና እንግዲህ ሰላም እናደርጋታለን፣ በጥሩ ሁኔታ ዊልካም ብለን እንቀበላታለን ቤተሰቦቼ። ምንም አይነት ነገር አእምሯ ላይ እንዳይፈጥርባት በቃ ነገሮችን ፊክስ ለማድረግ እንዲመች ከእሷ ጋር ሰላም የምንሆን ይሆናል ማለት ነው ቤተሰቦቼ። ሁላችሁም ይህንን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለእኔ ቤት ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ ከብዙ ጊዜ በኋላ ነው የምንገናኘው፣ ከአመታት በኋላ ማለት ይቻላል። እና በእርግጠኝነት ተለውጬባታለሁ፣ የምታገኝም አይመስለኝም። እንግዲህ እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አኮራቸዋለሁ። ቅርር ብዬ ነው የማገኘው። እና ማንም ይሁን ባይዘው ነፂ ስለሆነች ሳይሆን የትኛውም ሰው ሳገኝ በቃ ከረጅም ጊዜ በኋላ ደግሞ ከሆነ ማለት ነው እኔ እናንተ ወንድም አኮራቸዋለኝ። እና ለማንኛውም ፋሚሊዎቼ ሁላችሁም ይህንን ቪዲዮ እስከ መጨረሻው ካያችሁት ይመስለኛል ለአንዳንድ ነገሮችም መልስ ይመለስላችኋል ብዬ አስባለሁኝ። ያው ልክ እንደናንተው እኔም ውስጤ ላይ ብዙ ጥያቄ አለ፣ ግን ደግሞ ጥያቄዎቹን በጊዜ ሂደት እንፈታቸዋለን ብዬ ስለማስብ ነው ሁሉንም ነገር እንዳልተፈጠረ እየረሳኋቸው ያለውን፣ እያየሁ ባላየ ነገሮች በቃ እንዳልገባው አድርጌ እያለፍኩት ያለውን። እኔም እንደናንተው ብዙ ጥያቄ የፈጠረብኝ ነገር አለ በነፂ ዙሪያ ማለት ነው። እና ነፂ አዲስ አበባ መምጣቷ ለእኔም ለሩታም ለእናንተም ለራሷም ብዙ ነገር ይፈታላችኋል ብዬ አስባለሁኝ። ከዚህ በኋላ ውስጣችሁ ላይ ጥያቄ ሳይፈጥርባችሁ በሰላም የኛን ቪዲዮ እንድትከታተሉ ስለምፈልግ ነው ቤተሰቦች። እና እንግዲህ እንዴት ነው ግን ሸብረቅ ብያለሁ እኛ ቤተሰቦች፣ አምሮብኛል። እና ለማንኛውም ቤተሰቦች ትንሽ ደቂቃ እንታገሳታለን። ሌላው ያልነገርኳችሁ ነገር ደግሞ እኔ ነኝ እንድትመጣ የሚያደረግኳት ነፂን ማለት ነው። ለምን እኔና ሩታ ጋር እየተፈጠረ ያለው ክፍተት በጣም ያስጠላል እና ግዴታ መታ ነገሮች ሰላም መሆን ስላለባቸው ላገኛት ፈለኩኝ። እሷም አላስቸገረችኝም። እሺ ነው ያለችው። ወዲያው ነው እሺ ያለችኝ። እንዲህ አዲስ አበባ ትመጪያለሽ ወይንስ ልምጣ አልኳት ማለት ነው። ከዛ አይን ይመጣሉ አለችኝ። ስለዚህ ቤተሰቦቼ በእርግጠኝነት ለማግኘትም እኔን የፈለገችው ሰላም ለመፍጠር ቢሆን ነው እንጂ ለሌላ ነገር አይሆንም ብዬ አስባለሁኝ። እንግዲህ ከብዙ ዓመት በኋላ ከሰው ጋር ስትገናኙ ትንሽ ያስፈራል፣ ያስደነግጣል። ምናልባት አርጅቼባት ሌላ ሰውን መስያት እንዳታለፈኝም እፈራለሁኝ። እዚህ ግቢ ነው የተቀጣጠርነው፣ ወዳጅነት ነው ያለሁት። እንግዲህ ጠርቻታለሁኝ፣ ትመጣለች። ከቻልኩኝ አንዳንድ ጥያቄዎችን አነሳላታለሁኝ፣ ካልቻልኩኝም ደግሞ አላስጨንቃትም። እሷንም በጥያቄ ላስጨንቃትም አልፈልግም። ውስጧ ላይ ሌላ ደግሞ ቁስል ላነሳባትም አልፈልግም። ስለዚህ ቤተሰቦቼ ዛሬ ኖርማል ሰላም የሆነ ቪዲዮ የምንለቅላችሁ ይሆናል። ምናልባት ትንሽ ሩታ ጋር ነው የዛሬ ቪዲዮ ነገሮችን ሊያበላሽ የሚችለው። እሱን ግን አስገብቼ በደንብ አድርጌ አስረዳታለሁ፣ ለምን ቀድሜ እንዳገኘኋት ማለት ነው። ከእሷ ተለይቼ ለምን እንዳገኘኋት አስረዳታለሁኝ። እንግዲህ እሱን ደግሞ ይችለዋለሁ ቤተሰቦች። አሁን ደግሞ ለመድኩት መሰለኝ፣ ጭቅጭቁም ምኑም ለመድኩት። አንዳንድ ጊዜ አዲስ ሲሆንባችሁና ስትለምዱት እኩል አይደለም እና አሁን ደግሞ የለመድኩትም እየመሰለኝ ነው። ምንም እየመሰለኝ አይደለም። ለዛ ነው ቤተሰቦች። እና ለማንኛውም የእኔ ውድ ፋሚሊዎች እወዳችኋለሁ። ትንሽ ደቂቃ እንታገሳታለን። አብራችሁን ቆዩ። አመን ሜሎታ ኮኔነ ጭራት ሰቦታ ተስሜነ ጨካይና ትንጋግላ ግቤት ሰበባ እናትሽ ከሰማች ካሰማች አረንደ ታሪክ ሰዋት ከግቤ ገባ
ቤተሰቦቼ መታለች ነፂ፣ ከላይ እያየኋት ነው። ካሜራ ማን አሳያቸው ይኸውላችሁ መጣለች ቤተሰቦቼ። ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን፣ ቃላት አይገልጹትም መጠኑን። ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው። ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው። የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው። እመነኝ ያልኩህ እውነት። ተረጋጊ፣ መጀመሪያ ተረጋጊ። በዚህ ጋር ተረጋጊ። ኧረ ቤተሰብ እኔ ራሴ አላፈርኩም። የምን አላመንኩም። አይን እየመሰለኝ ነው። አይ መነጽር አድርገሽም ይኸኝና ምናልባት እኔ መሆኔን ታምኛለሽ። ያው የምር አድርጊ መነጽሩ። ቆይ ላሳይሽ። አድርጊውና ነው አይደለም ላይ ራሴ ላይ በመነጽሩ ተስተካከለ ማለት ነው። ኧረ ቤተሰብ አንቺ ስርዓት እኔ ማለት ዳርተኛ አታሳፍሪኝ። ደህና ነሽ? እንዴት ነሽ? ሁሉ ሰላም? መነጽሩ ያምራል። እሺ ለማንኛውም ፋሚሊዎቼ ምናልባት እሷን ለማታውቋት ነፃነት ትባላለች። አረ አስተሳሳትኩኝ። እሺ ለማንኛውም ፋሚሊዎቼ ነፃነት ማለት እሷ ነች። ቅድም እያወራኋቸው ነበረ እና የኔ ፋሚሊዎች አሉ ብዙ ሺህ ህዝብ የሚያይኝ ማለት ነው እና ሁላቸውንም ሰላም ቢያቸው በስነ ስርዓት። እስከ ዛሬ አንቺን የሚያውቁሽ ምናልባት በብዙ ነገር ሊሆን ይችላል። እሺ ዛሬ ግን በስነ ስርዓት ሰላም ቢያቸው። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። የምር ማለት በጣም ደስ ብሎኛል። እኔም እንደሚሰማኝ አላውቅም። አይኔው ላይ የመሰለኝ ነው አንተን ማግኘቴ እና ምናልባት የምታውቁኝ ትኖራላችሁ። ነፃነት እባላለሁኝ። እንግዲህ ዛሬ አብርሽን አግኝቼዋለሁ። የምር በጣም ነው ደስ ያለኝ። ምንድን ነው? እስካሁን አላመንኩኝም። የምር አላመንኩኝም። አረጀሁብሽ፣ ተቀየርኩብሽ። አይኔ ላይ የመሰለኝ ነው እና ኦልሬዲ ከተገናኘን በጣም ቆየ። በአካል ረጅም ዓመት ሆነና አንቺም አፍልቶሻል፣ ትልቅ ሰው ሆነሻል። ማን ይበልጣል? ቤተሰብ እኔ በጣም ሕፃን ነኝ እና ፊት ያስታውቃል እኮ። እና ደህና ነሽ? ሁሉ ሰላም? መንገድ ሁሉ አሪፍ ነበር? ቆይታ አሪፍ ነበር? አስቸግርሽ እኮ በእናትሽ ሚዲያ ላይ ኧረ ምን ጠይቅ ምን አልኩኝ? አይ ጥሩ ላይ ነሽ። ለማንኛውም ደስ ብሎኛል ስላገኘሁሽ። ከረጅም ጊዜ በኋላ በመገናኘታችንም ደስ ብሎኛል። አንዳንድ ጊዜ ገጠመኞች እንደዚህ ያገናኛሉ እና እናንተ ሳታስቡት ሳታቅዱ እንደዚህ ልትገናኙ ትችላላችሁ። እና ስታገኝ ምን አይነት ስሜት ተሰማሽ? ማለት አስታውቃለሁ። ድንጋጤ እስካሁን አልተወኝም። ከርቀት ሳይክ እሱ ነው አይደለም። እኔ ደግሞ ታንቺኛለሽ ብዬ ፈርቼ ነግሬያቸው ነበር አስቀድሜ ማለት ነው። ብቻ ደስ አለኝ። የምር ብዙ ነገር ነው የረሳሁት ሳይክ። ብዙ ነገርማ አትርሽ እንዴ! ሁሉንም ነገር ረስተሽማ አይሆንም። አይ እንትን እኮ ነው ደስታ ውስጥ ገባሁት ነው
አይ ዋና ደስተኛ የሚፈለገው ሁሌም ደግሞ እንደዚሁ ደስተኛ እንድትሆኝ ይፈልጋሉ። ምንም በእኔ ምክንያት ሀዘን ውስጥ በእኔ ምክንያት የሆነ ድብርት ውስጥም እንድትገቢ አልፈልግም። እኔ አይደለም ለአንቺ ለየትኛውም ሰው የደስታ ምክንያት እንጂ መሆን የምፈልገው የሀዘኑ ምክንያት መሆን አልፈልግም እና ደስተኛ እንደሆንሽ ነው መቀጠል ያለብሽ። ብዙ ጊዜ እንግዲህ አንቺ ስታዝኝ ምናምን ሌሎች ሰዎች እንደሚደብራቸው እኔም ፊልም አደረገው ነገር አለ እና እንዲደብርሽም አልፈልግም። ብችል የትኛውም ሰው በእኔ ደስተኛ እንዲሆን ነው የምፈልገው እና አሁን ከዚህም በኋላ ቢሆን አዝነሽ ምንም ማየት አልፈልግም። ግልጹን ስነግርሽ ማለት ነው። እኔ ማለት ከዚህ በኋላ አዝናለሁ ረሳሁት ሁሉንም ነገር እና ማዝንላል መሰለኝ። አሁን ደስተኛ ነኝ። ስለዚህ ምናልባት ጥያቄዎች እስከዛሬ ውስጥሽ ላይ የሚፈጥሩት ነገሮች ካሉ እኔ የሚያስቀየምኩሽ ነገሮችን በሙሉ ዛሬ ላይ በደንብ ፈተሽ አእምሮሽን ነፃ አድርገሽ ነው ነገ እንኳን ወደ ቡታጀራ መመለስ ብትፈልጊ ነፃ ሆነሽ እንድትመለሽ ነው የምፈልገው። እኔ ቡታጀራ ሄደሽ አንቺ አዝነሽ በድጋሚ ማየት ስለማልፈልግ ማለት ነው እና ይህም የሆነው ግን በመጀመሪያ አንቺ ልብሽን በደንብ አድርገሽ ንጹህ አድርጊ። ንጹህ ካላደረግሽ አሁንም ሊደብርሽ ይችላል፣ ልታዝኝ ትችያለሽ። ስለዚህ በምንም አይነት መንገድ እንዳይደብርሽ በቃ አንዳንድ ህይወት እንዲህ ናት። እንግዲህ ቤተሰቦች እኛ በምንፈልጋት ሳይሆን ራሷ በፈለገችው ነው የምትመራን እና የሰው ልጅ ብዙ ያስባል፣ ያቅዳል፣ ግን እግዚአብሔር ነው ነገሮችን የሚያሳካው ማለት ነው። ይህ ስልሽ ልረብሽሽ ወይንም ውጥሽን እንዲሰማሽ ፈልጌ አይደለም፣ ግን በቃ የትኛውም ነገር የሚሆነው በፈጣሪ ነው። እኛ ባቀድነው እኛ ባሰብነው አይደለም እና ለሚሆኑት ነገሮች በሙሉ ለመልካም ነው ብለሽ አልፈሻቸው ነገ የተሻለ ቀን እንዳለ ማመን ያለብሽ ውስጥሽ ላይ ማለት ነው እና ብዙ የተሻለ ህይወት ደግሞ እጠብቃለሁ ከአንቺ። ወደኋላ መለስኩሽ፣ እሺ ይቅርታ። ለማንኛውም ወደኋላ መመለስ ፈልጌ አይደለም። አንዳንዴ ያው ማውራት ያለብን ነገሮች ግዴታ ማውራት ስላለብን ነው እና እንግዲህ ነገ ከሩታ ጋር ማገናኘሽ ደስ ይለኛል። ማለት እኔ አዲስ አበባ የመጣሁት አንተን ላገኝ እንጂ እሷን ላገኝ አይደለም። ማግኘትም አልፈልግም። እንድታወሩ ምናምን ስለምፈልግ ይሆናል። አንዳንዴ የሁላችንም ህይወት ብጥብጥ ብሎ ስንቀር ነገሮችን ሰላም እያደረግን ብንሄድ ብዬ ስላሰብኩኝ ነው እሷን ላገናኝሽ ያሰብኩት ማለት ነው። እሷ ማግኘት አልፈልግም። ከፈለግ እሄዳለሁ። ይችላል። እኔ እኮ የጠራሁሽ ቢያንስ